በ2014 አምረፍ ሄልዝ አፍሪካ ከተሰኘ መንግስታዊ ያልሆነ ተቋም ጋር በጋራ በመሰራቱ 27 ያለዕድሜ ጋብቻን ማስቀረቱን የደቡብ ሜጫ ወረዳ ሴቶች ህጻናትና ማህበራዊ ጉዳይ ጽህፈት ቤት ገለጸ። ያለዕድሜ ጋብቻን ሙሉ በሙሉ ለማስቆም እየሰራ እንደሚገኝ የገለጸው የክልሉ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ለውጦች እንዲመጡ ከተለያዩ ባለድርሻ አካላት ጋር እየሰራሁ ነው ብሏል። የዝባለም ጌታነህ ተጨማሪ መረጃ ትነግረናለች። የ16 ዓመቷ ህፃን ተማሪ ሰብለወርቅ አወቀ የደቡብ ሜጫ ወረዳ ነዋሪ ናት። ተማሪ ሰብለወርቅ ተምራ ትልቅ ሰው ሆና ሐኪም የመሆን ምኞትም አላት። ምኞቷንም ለማሳካት ትምህርቷን ጠንክራ በምትማርበት ወቅት አባቷ እሷን ለመዳር ወሰኑ። ትምህርቷንም ያስተምርልኛል እኔም ደግሞ በጎን ለጎን ትማራለች ብዬ ነው እንጂ እርግጥ ሰው ያልተማረ ሰው ኑሮ እንደሌለው አውቀዋለሁ። እና ልጅቱ ደግሞ አይ እኔ ትምህርቴን ነው መማር እንጂ የፈለገው ነገር ቢሆን ወይ ህይወቴን አጠፋለሁ እንጂ ትምህርቴን ካልተማርኩ የሚባል ነገር የለም፣ ትዳር ይዤ ትምህርት አልማርም ስላለችኝ ያው ወደነሱ አቃቢ ህግ ወደነጥኑ ሄድኩኝ። ወረቀት አምጥተው ሰጡኝ። አልፈልግም ብለህ የምትድረው ጉዳይ የለህም ምናምን ዞሮ ልጅቱ ፍላጎት የላትም ነው ያሉኝ። እድሜዋም አይደለም ምናምን ሲሉኝ እኔም ተናደድኩና ያው ቢሆናት ወይ 16 ዓመት ወይም እንደዛ ነው የሚሆናት። ከዛም በኋላ አይ 21 ዓመቷ ነው ስል እንኳን 21 ዓመት ከ15 እስከ 16 ድረስ በላይ ከሆነች አለችኝ። አንድ ፖሊስ አለች አሁን ወስደና አስመረምራታለን ከዛ በላይ ከሆነ እኔ እቀጣበታለሁ ምናምን አለችኝ። ዞሮ እኔ ከህግ በታች እንጂ ከህግ በላይ አይደለሁም፣ የህግ ማስከባሪ ነኝ። በዚህ ጉዳይ ችግር የለውም እናንተ እንደምትሉኝ ይላልው ብዬ ከነሱ ጋር ጨርሼ ተነስቼጃለሁ። ይሁንና ተማሪ ሰብለወርቅ መማርና ትልቅ ደረጃ ላይ መድረስ አላማዋ ስለነበር ጋብቻውን ለማቋረጥ ወደ ሴቶች ህጻናትና ማህበራዊ ጉዳይ ጽህፈት ቤት ሄዳ ታመለክታለች። መጥቶም ታገቢ ነሽ አለኝ። አይ አባቴን የምፈልግ ማግባት ሳይሆን በኔ እድሜ ትምህርቴን ለመማርና የኋላ እድሌን ነው እንትምል አልሁት። ኋላ እንደዛ ስለው ትምህርትሽንም አስተምርሻለሁ እኮ ብሎሻል ለምንድነው ማትማር ሲለኝ አራ በትምህርትማ አግብቼማ አልማርም የሆነ ነገር ተፈጥሮ ምክንያት እንትን ትምህርቴን ላቋረጥ ነው ከልጁ ጋር ሆኜ አልማርም ብያለሁ። ከዛ ለምን አታመለክች ምናምን ሲል ጓደኞቼ ከዛ ሄድኩና ጽሩ ጸበልን ስነግራት ችግር የለም አለችኝና እዛ መዘገበችኝ። ከዛ እሱ ከበረሃ እንደተመለሰ መጥሪያ ሰጠዋለች። ከዛ እኔም ቀረብኩኝ። እዛ ምንድነው ሲባል አሁን ማግባት አልፈልግም ትምህርቴን ነው የምፈልግ ኋላ ተምሬ መሆኑን ስለማላውቀው ትምህርቴን ነው የምፈልግ አልኳቸው። ከዛ እሺ ብሎ መዘገቡኝ። እዛ አሁንም አባቴም ደስተኛ ነው እናቴም ደስተኛ ነው፣ ትምህርቴን እየቀጠልኩ እገኛለሁ። የወረዳው የሃይማኖት አባቶች ህብረተሰቡን በማስተማር ያለዕድሜ ጋብቻን ለማስቀረት እየሰሩ ይገኛሉ። ከ22 ዓመት በላይ እንጂ ከ22 ዓመት በታች ጋብቻ ሲፈጸም የቤተ ክርስቲያን አባቶች በቃል ኪዳኑ ላይ ተገንተው ስርዓተ ቀለበት እንዳይፈጽሙ ቡራኬ እንዳያደርጉ ቃል ኪዳኑን እንዳያጸኑ እንዲደረግ ለማህበረሰቡ ሰፊ ግንዛቤ እየሰጠን ያለንበት ሁኔታ ነው ያለነ። የእናቶች ህጻናትና ወጣቶች ጤና ላይ ትኩረቱን አድርጎ የሚሰራው አምረፍ ሄልዝ አፍሪካ የተሰኘ መንግስታዊ ያልሆነ ተቋም በደቡብ ሜጫ ወረዳም ጎጂ ልማዳዊ ድርጊቶችን ለመቀነስ እየሰራ ይገኛል። በተለይ ያለዕድሜ ጋብቻ፣ የሴት ልጅ ግርዛት፣ ጾታዊ ጥቃትና የአፍላ ዕድሜ እርግዝናን ማስቀረት በጣም ፎከስ አድርገን የምንሰራው ፕሮግራም ነው። በተለይ የእምነት አባት የሀገር ሽማግሌዎች እነዚህን ሀሳቦች ቢወስዷቸው ማህበረሰቡን ለመለወጥ ቅርብ ናቸው ተብሎ ስለሚታሰብ እነሱ ላይ አንደኛ ፎከስ አድርገን እንሰራለን። የደቡብ ሜጫ ወረዳ ሴቶች ህጻናትና ማህበራዊ ጉዳይ ጽህፈት ቤትም ከተለያዩ ተቋማት ጋር በጎጂ ልማዳዊ ድርጊቶች ዙሪያ ስራዎችን የሚሰራ ሲሆን በተለይም አምረፍ ሄልዝ የተሰኘው ተቋም ከመጣ በኋላ ለውጦች መታየታቸውን የጽህፈት ቤቱ ኃላፊ ጥሩ ጸበል ፈለቀ ተናግረዋል። እኛ ወንጀል ወይም ጥቆማው ቢደርሰንም ከህግ አካላት ከአቃቢ ህግ ከፍርድ ቤት ጋር የነበረን ትስስር ብዙም ጎልቶ ይወጣ አልነበረም ማለት ነው። አምረፍ ሄልዝ አፍሪካ ፕሮጀክት ወደዚህ ከመጣልን በኋላ ግን የሀገር ሽማግሌዎችን የሃይማኖት አባቶችን እነዚህ ህግ አካላት ላይ ያሉ የቴክኒካል ኮሚቴዎችን በተለያየ ጊዜ ስልጠና ይሰጣል። እንደ ወረዳችን 2 ነበር ከ2013 በፊት ወይም 2014 27 ጋብቻ ከማቋረጣችን በፊት ምናቋረጥ ማለት ነው። ከዛ በኋላ ግን የሃይማኖት አባቶች የአቋም መግለጫ አድርገው መልእክቱን ካስተላለፉልን በኋላ በየቀበሌው ከሰፋ በኋላ
27 ጋብቻዎችን ማቋረጥ ችለናል። እንደ ሀገር በ2017 ዓ.ም በተለይ ያለ እድሜ ጋብቻን ለማስቀረት እቅድ ተይዞ እየተሰራ የነበረ ቢሆንም እንደ ቢሮ ግምገማ እቅዱን ለማሳካት እንደማይቻል የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ ተናግረዋል። በ2017 ያለ እድሜ ጋብቻን እናስቀራለን የሚል እቅድ ነበረ። ነገር ግን አሁን ባለው ነባራዊ ሁኔታ ስንገመግም እንደ ቢሮ ያገኘነው ሁኔታ በዚህ ጊዜ ማስቆም የማንችልበት ሁኔታ እንዳለ የ6 ወርም የ9 ወር አፈጻጸማችንም አጠቃላይ ደግሞ ወደ ወረዳዎችም ወርደን አሁን ያለው ነባራዊ ሁኔታ አሰስናደርግ ያገኘነው ነገር በ2017 ይሄን ማስቆም እንደማንችል ነው። ምክንያቱም ለውጦች አሉ፣ በጣም ብዙ ለውጦች አሉ። ግን ግብ ብለን ማስቆም የሚለውን ግብ ካስቀመጥነው አንፃር ግን መድረስ ማንችል መሆኑን ያየነባቸው ሁኔታ አሉ። እቅዱና እየተሰሩ ያሉ ስራዎች አለመመጣጠንና ክልሉ 3 ዓመታትን በጦርነት ማሳለፉ ለእቅዱ አለመሳካት በምክንያትነትም ይጠቀሳሉ። እቅዱን በምንፈልገው ልክ እንዳናሳካ ያደረጉን 3 ዓመት ሙሉ በጦርነት የቆየ ጥናቱን ስናጠናና ለጥናቱ የሰጠነው እቅድና እየሰራን በየአመቱ ያመጣናቸው ውጤቶች ያንን አያሳዩ ከመጀመሪያው ማለት። ሁለተኛው